በቅርቡ ኢንተርኔት ያገኙት የብራዚል ጫካ ነዋሪ የሆኑት በተለይ ወንዶቹ አደን ያቆሙ ነው ተባለ። ተገኘ ተብሎ አድኖ ከመብላት ይሻላል ቲክቶክ ማየት ብለዋል። ሱስ ይዟቸው ምን ሚስትየው ባልየው ዱኩላ ይዞ ይመጣል ብላ በተጠብቅም ባልየው ጫካ ውስጥ ፎሎ ባክ እየተጠበቀ መቆየቱ አሳዛኝ ክስተት ነው ተብሏል። ቁጭሎ አይሽ ይሄን አይሽ ይሄን ምሳይታል። እንግዲህ ማሩቦ የተሰኘው የብራዚል ጎሳ 2000 አባላት ያሉት ሲሆን ላለፉት 100,000 ዓመታት ኑሯቸውን በጫካ ውስጥ ያደረጉ ናቸው ተብሏል። እናም ከአንድ ዓመት በፊት የአሜሪካዊው ቢሊዮነር ኤለን መስክ ንብረት በሆነው ስፔስ ኤክስ አማካኝነት በሌሎች በጎ ፈቃደኞች ድጋፍ የኢንተርኔት አገልግሎት ለመጀመሪያ ጊዜ ማግኘት ችለዋል። እኔን ግርም ያለኝ ግን ኤለን መስክና በጎ ፈቃደኞቹ አስበው 100,000 ዓመታትን ጫካ ውስጥ ለኖረ ሰው ኢንተርኔት መስጠት ኦቨርዶዝ አይሆንም ወይ? ነው ወይ አድኖ ለሚበላ ህዝብ እንዴት አርብቶ መብላት እንዳለበት ማሳየት አይሻልም? ነው ወይስ ጫካ ውስጥ ማብሰል ትተው የምግብ ፕሮግራም እንዲያው ኩኪንግ ሴግመንት አስባል ከነሱ መሃል አንዱ ፉድ ሪቪው ሲጀምር አማዞን ሪቪው ርካሽ ያናኮንዳ መረቅ የት እንደሚገኝ እናያለን። ያናኮንዳ መረቅ እጅግ ጣፋጭ ስለሆነ ፖርሽኑ ለብዙ ሰው ይበቃል። ዋጋ የለው ከጫካው ነው ምናምን አለ እንጂ። እንግዲህ የተለያዩ ቪዲዮዎችን ሲያዩ የሚውሉት የጎሳ አባላትም ከዚህ በፊት ታይተው የማይታወቁ የጾታዊ ጥቃቶችን ያደረሱ በአደባባዮች ላይ ያልተገቡ ድርጊቶችን ለማድረግ እየሞከሩ እንደሆነም ተነግሯል። ዞር ስትል እንዴ ቀስቱን ለአደን ትተው ታብታብ ያረጋል።